ዛሬ ደግሞ በተለያየ በሌላ መልኩ ክብር ላይ አልፈው ይላል ወደ ብረት መዝጊያው በር ደረሱ እርሱ አውቆ ተከፈተላቸው ይላል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። መጀመሪያ ስለ ጨለማው ዓለም አወራችኋለሁ። የጨለማው ዓለም በጴጥሮስ ላይ ምንድን ያደረገው ጥልቅ ምስጢር ነግራችኋለሁ። አንዳንድ ጊዜ ትምህርት ሲሆን አሁን ጠብቄ ነው ማስተምረው። ትምህርት ሲሆን እንደዛ ግን ስብከት ወይም የሆነ መገለጥ ሲሆን የሆነ ምስጢር ሳወጣ ግን መገለጥ ነው ማወራችሁ። እዛ ውስጥ የነበረን ምስጢር ነው አወጣን የምንናገረው ማለት ነው። የጨለማው ዓለም ወይም ደግሞ መንፈስ ዓለም ላይ የተደረገውን ነገር ያን ምስጢር ነው አውጥተን የምንናገረው። ክብር ለኢየሱስ ይሁን። ትምህርት ሲሆን ግን ቀጥታ ነው። ጴጥሮስ በዘብ አለፈ ሄደ ብለን ነው። ሃሌሉያ አሜን፣ ሃሌሉያ አሜን። በማወራችሁ መንፈስ ዓለም ላይ እዛ ጋር ምን እንደተከሰተ ነው ነገር። አሜን። ሶስት ሰዎች እንፈልጋለን። አጭር ትምህርት ነው ማስተምረው። ሶስት ሰዎች ኢየሱስ ጌታ ነው። አሜን። አሁን ጴጥሮስ ላይ ምን እንደተደረገ ነው የምነግራችሁ። ስነግራችሁ ግን ያ የተደረገው ነገር በእናንተም ዘንድ እንዲህ ያለ አሰራር እንዳለ ነግሬያችሁ ያን ከዛ አብረን ተስማምተን እንድንመጣው። አሜን 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 ነው። አሜን። የሆነ የጨለማ ኃይል ይሰበራል። አሜን። የሆነ ሽባ ቢሆን መንፈስ አለ። አሜን። እግዚአብሔር የሚያቀልጠው መንፈስ አለ። አሜን። ሃሌሉያ አሜን። ጴጥሮስን ሄሮድስ ያዕቆብን ካስገደለ በኋላ ጴጥሮስን ይዞታል። ጴጥሮስን የያዘው ሕዝቡ በያዕቆብ ሞት ደስተኛ ስለሆነ ክብር ለኢየሱስ ይሁን። ልክ እንደዚህ ዘመን በዚህ ዘመን አንድ አገልጋይ ሲዋረድ ሕዝብ ደስ ይለዋል አይደለ? አንድ አገልጋይ የሆነ ክፍተት ከተገኘበት የሆነ ነገር ከተገኘበት የሚጸልይለት አንድ ሰው የለም አይደለ? አይገርምም? እንትና እኮ ዝሙት ሰራ ብለህ በየሚዲያ ነው የምትወስደው። የሆነ ነገር ላይ አማን ያዕቆብ የሚባል የእግዚአብሔር ሰው ሞቷል። አሁን ደግሞ ጴጥሮስ የሚባል ሐዋርያ ተይዟል። ክብር ለኢየሱስ ይሁን። አሜን። አንድ ነገር ተደረገ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። መንፈስ ዓለም ላይ 7 ቁጥር አለ፣ 3 ቁጥር አለ። እያንዳንዱ ቁጥር የራሱ የሆነ ትርጉም አለው። መንፈስ ዓለም ላይ 1 ቁጥር ትርጉም አለው፣ 2 ቁጥር ትርጉም አለው፣ 3 ቁጥር፣ 4 ቁጥር፣ 5 ቁጥር። እያንዳንዱ ቁጥር የራሱ የሆነ ፍቺ አለው መንፈስ ዓለም ላይ። ከነዚህ መካከል 7 እና 3 ነው የምነግራችሁ ከዚህ መልእክት ጋር ስለሚሄድ። ክብር ለኢየሱስ ይሁን። እየሰማችሁ ነው አላችሁ? ክብር ለኢየሱስ ይሁን። 3 ቁጥር የአንድን ነገር ፍጹምነት ነው የሚነግረው። 3 ቁጥር የአንድን ነገር ፍጹምነት ነው የሚነግረው። ክብር ለኢየሱስ ይሁን። 7 ቁጥር ሲሆን ደግሞ የአንድን ነገር ሙሉነት ነው የሚናገረው። 7 ቁጥር የነገርን ሙሉነት ነው የሚናገረው። 3 ቁጥር ምንድን ነው ያልኳችሁ? የአንድን ነገር ፍጹምነት ነው የሚናገረው። ይሄንን ከእግዚአብሔር ዓለም ጥበብን የተማረው ሉሲፈር ወይም የጨለማው ዓለም ያውቃል። ስለሚያውቅ ጴጥሮስን የትኛው እስር ቤት እንደወሰደው ወይም ደግሞ ጴጥሮስ ላይ ምን አይነት ድርጊት እንደተሰራ ነው። ስለ ድርጊት ነግራችኋለሁ ዛሬ ባወራው እሱ። ክብር ለኢየሱስ ይሁን። ጴጥሮስ ላይ ምን አይነት ድርጊት እንደተደረገ ነግራችኋለሁ። ጴጥሮስ ክብር ለኢየሱስ ይሁን ተያዘ። ከተያዘ በኋላ ክብር ለኢየሱስ ይሁን። በደንብ ስሙን እሺ። ሃሌሉያ ሃሌሉያ። ከተያዘ በኋላ የመጀመሪያው ይሄ ዋናው በር ነው አይደል? የብረት መዝጊያው አስገቡት። ካስገቡት በኋላ የብረት መዝጊያው ክልል ላይ መሃል ላይ እሱን ማሰር ይችላል። ኢየሱስ አርባ የተገረፈው እዚህ ጋር ነው። ክብር ለኢየሱስ ይሁን። ኢየሱስ ወደ ሁለተኛው ዘር ወደ ሶስተኛው ዘር ወደ ውስጥ አልገባም። ጴጥሮስ ላይ ግን የሚገርም ድርጊት ተደርጎበታል። ምን አይነት ድርጊት ካላችሁ አሁን ስሙ። ክብር ለኢየሱስ ይሁን። የመጀመሪያው ዋናውን በር አስገቡት። ካስገቡት በኋላ እዚህ መሃል ላይ እዚህ ክልል ላይ ጴጥሮስን እንደ ኢየሱስ ማሰር ይችላሉ፣ መያዝ ይችላሉ። ግን ሁለተኛውን በርንም አስገቡ። ሁለተኛው ክልል ላይ ጴጥሮስን ማስቀመጥ ይችላሉ። ይሄንንም ሳያደርግ ሶስተኛውንም በር ከፍተው ወደ ውስጥ አስገቡት። ጴጥሮስ ላይ ሃሌሉያ 3 በር ነው ከፍተው ያስገቡት ወደ ውስጥ። ይሄ ማለት የጴጥሮስ ስራ ጌታን ማገልገል ነው አይደለ? በሉቃስ ወንጌል ምዕራፍ 5 ቁጥር 10-8 ላይ ስትመለከቱ ኢየሱስ ክርስቶስ ጴጥሮስን እንዲህ ብሎታል፣ አትፍራ፣ ከእንግዲህ ወደ ሰውን የምታጠምድ ትሆናለህ ብሎታል። አሳ ከማጥመድ ስራ ወጥቶ ሰውን የማጥመድ ስራ ውስጥ ገብቷል። አሁን ሰውን የማጥመድ ስራ እየሰራ እያለ ሄሮድስ ይዞታል።
ሄሮድስ ይዞት ግን ይሄንን ስራ ፈጽሞ ለማስቆም ፍጹም የሆነ ወይም ደግሞ 3 በሮችን እየከፈተ ወደ ውስጥ ያስገባ ወይም ደግሞ 3ቱን በሮች ከፍቶ እየዘጋበት ወደ ውስጥ ያስገባ ጴጥሮስ ላይ የተዘጋው 3 በር ጴጥሮስ ላይ ምን እንዳይወጣ ስራውን እንዳይሰራ ክብር ለኢየሱስ ይሁን። የእግዚአብሔር ስራ በእርሱ የተሰራ ነበር። ይሄን ስራ እንዳይሰራ 3 በር ተዘግቶበታል። ቅድም ምን ብያቸዋለሁ? 3 ቁጥር የነገርን ፍጹምነት ነው የሚናገረው። የትምህርት ርዕስ ፈጽሞ ተከፍቶልሃል። ሃሌሉያ። ጴጥሮስ ውስጠኛው ክፍል ማስገባት ማለት 3 በሮችን እሱ ላይ መዝጋት ማለት ይኸውላችሁ። ሃሌሉያ። ኢየሱስ ክርስቶስ ስለ ወንጌል ሲናገር ምን እንዳለ ታውቃላችሁ? ወደ ዓለም ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ በአብ በወልድ በመንፈስ ቅዱስ እያስተማራችሁ እያጠመቃችሁ ምን አሉ? በእነዚህ በአብ በወልድ በመንፈስ ቅዱስ በእነዚህ 3ቱ ካደረጋችሁ ሰዎቹ ኦልሬዲ ይድናሉ፣ ፈጽሞ የዘላለምን ሕይወት ያገኛሉ። የጨለማው ዓለም የ3 ቁጥርን ምስጢር ያውቃል። 3 በር ዘግቶበት ጴጥሮስን ውስጥ ቁጭ አደረገው። ጴጥሮስ እነዚህ 3ቱ በሮች ከተዘጉበት በኋላ ፕሬ የሚያደርግበት የሚጸልይበት አቅም እንኳን አልነበረው። ክብር ለኢየሱስ ይሁን። ሊሞት ደቂቃዎች ቀርተው በጣም ሲናገር ሄሮድስ ሊያወጣው ባሰበ ጊዜ አይደለም የሚለው። ሄሮድስ ሊያወጣ ባሰበው በዚያን ጊዜ ቤተክርስቲያን እየጠለሙ ነው፣ ጴጥሮስ ተኝቷል። ቤተክርስቲያን ስለሱ እየጮኸች ነው፣ ጴጥሮስ ተኝቷል። 3 በር ተዘግቶበታል። ምን ማለት ነው? ፈጽሞ አገልግሎት ተይዟል። ፈጽሞ ትሞታለህ። ፈጽሞ አብቅቶልሃል። ሰማችሁ? 3 በር የዘጋበት ምስጢር መንፈስ ዓለም ላይ ነው ብላችሁ። እሺ፣ ክብር ለኢየሱስ ይሁን። 3 በር የዘጋበት ምስጢር ፈጽሞ አብቅቶልሃል ነው። አይወጣም ነው። ያዕቆብ እንደሞተው አንተ ፈጽሞ አብቅቶልሃል። ወደ ውስጥ አስገብቶ ያሰረበት። ሃሌሉያ። ከዛ መጽሐፉ ሲናገር ቁጥር 7 ላይ ደስ ይላል። በቤተ ክርስቲያን ኃይለኛ ጸሎት እየተደረገ ነው። ስለሱ በጣም ጸሎት እየተደረገ ነው። ምክንያቱም ይኸውላችሁ አንዳንድ ጊዜ እናንተ ደግማችሁ እና የሆነ ሰው ሲደግም የሆነ ሰው ይጸልያል። አማኝ አንዱ ለአንዱ ባይጸልይ የጨለማው ዓለም ያጠቃል። እውነት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጴጥሮስ ሊሞት ደቂቃዎች ናቸው የቀሩት። ሄሮድስ ሊያወጣው እያሰበ ነው። ሄሮድስ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኖርማል ሰው እንዳይመስላችሁ አምላክ ነኝ የሚል ስፒሪት ውስጡ አለ። አምላክ ነኝ የሚል መንፈስ ውስጡ አለ። ኢየሱስ የሚባል ስብከት የማይወድ ይህንን ኢየሱስ ገና ከ2 ዓመት በታች እያለ ሊገድለው የፈለገ ያልተሳካለት። ሃሌሉያ። ሊገድለው ፈልጎ ያልተሳካለት እኔ አምላክ ነኝ የሚል መንፈስ ውስጡ ያለው ሰው ነው። አንድ ሰው ብቻውን አምላክ ነኝ ሊል አይችልም። የሆነ መንፈስ ከጀርባው አለ። እውነት ውሸት? ሃሌሉያ። ሰፈር ላይ የምታውቁት ሰውዬ ከሆነ ጊዜ በኋላ ሰው አዋቂ ነው እያለ ገብቶ ይሰግድለታል። ይሄ ሰውዬ ዝም ብሎ አዋቂ አይደለም። የሆነ የጥንቆላ መንፈስ ተጠናውቶት ነው። አብሮት የሆነ መንፈስ አለ። ሲሰገድለት ዝም ብሎ አይደለም የሚሰገድለት። ሰው ዝም ብሎ አይሰግድለትም። የሆነ የሚጠቀመው ነገር ስላለ ነው። ክብር ለኢየሱስ ይሁን። የሚጠቀመው ነገር ስላለ ከዛ ሰው ጀርባ የሚሰራ መንፈስ ስላለ ነው። ሄሮድስ ብቻውን አይደለም። አምላክ ነኝ የሚል ስፒሪት ወይም ደግሞ የጨለማው ዓለም ከእርሱ ጋር አብሮ እየሰራ ነው። ኢየሱስን የሚሰብኩትን ሁሉ የገደለ ለምዷል። አሁን ጴጥሮስን ይዞ 3 በሮችን ዘግቶበታል። 3 በሮችን ሲዘጋበት ፈጽሞ አብቅቶላል። ፈጽሞ በርን ዘግቻለሁ። ፈጽሞ አትወጣም። ሃሌሉያ። እግዚአብሔር አምላክ ይህን ቃል ስለሚመድ እንደዚህ አለ፣ ፈጽሞ ተከፍቶላችኋል በላቸዋል። ጠላት ፈጽሞ ዘግቻለሁ ያለውን በር ይከፈታል በላቸዋል። ጠላት ፈጽሞ አብቅቶላታል ለተባለች ሴት ሂድና ንገራት፣ ፈጽሞ ተአምራት ሆናል። የተዘጋጉ በሮች ሁሉ ሲከፈቱ አይቻል። ጠላት ያዘባችሁ ነገር ሲተፋ አይቻል። እግዚአብሔር በተአምራት ሲያስወጣችሁ አይቻል። ፈጽሞ ዘግቼበታል። ከዛ በኋላ ይኸውላችሁ አንዳንድ ጊዜ ለምን ይመስላችኋል? ይሄንን ውሃ እጅና ግቢሽ ላይ ፈተና ወጡ አይደል? ከዛ ሁለተኛውንም ሰብ ወጡ። ሶስተኛው ቀን አውቆ ተከፈተ።
ሶስቱም በር ይሄንን የተደረገበትን ድርጊት መልአኩ ካፈረሰ በኋላ ልክ እዚህ ሲደርሱ መልአኩ ከእሱ ተለየ። ሃሌሉያ አሜን። መልአኩ የተለየው መቼ ነው? እነዚህ ሶስት በሮች ይኸውላችሁ፣ አንድ ነገር ልንገራችሁ። ክብር ለኢየሱስ ይሁን። አሜን። መልአኩ እንደገባ የበራው ብርሃን ወታደሮችን ሙሉ አስሯቸዋል። መንቀሳቀስ አልቻሉም። ሃሌሉያ አሜን። ጴጥሮስ ራሱ ብቻውን ቢወጣ ወይ ጴጥሮስ ራሱ የሆነ ነገር ቢል ይቻላል፣ ግን መልአኩ በእርሱ ላይ የተሰራው ስራ ስጋዊ ወይም ፍጥረታዊ አይደለም። መንፈስ ዓለም ላይ የተቆለፈበት ነገር አለ። ያን ቁልፍ ለመስበር ነው አብሮት የመጣው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሩ የካህናት በር አይደለም። በሩ የሄሮድስ በር ነው። የሄሮድ በር ወይም ደግሞ የዚህ መንፈሳዊ የሆነ ሰውዬ በር አንድ መንፈሳዊ የሆነ አካል መስበር አለበት። መልአኩ ከእሱ ጋር በሚወጣበት ጊዜ በሩ አውቆ ተከፈተ ይላል። ሶስተኛ ዋናው በር ሃሌሉያ ዛት አብሮቹም ይሄ መልአክ በሮቻችሁን የሚከፍቱ መላእክቶች ያልጠበቃችሁ ታምራት ጋር የሚያገናኙ ሰዎች ህልም እየመሰለው ጴጥሮስ እንደመጣ ራእይ እየመሰለ ቢወጣ ሰዎች ይሄ ነገር እውነት ነው ያለ ከታምራቱ ጋር የሚገናኝ ሰዎች ሃሌሉያ ልክ ሶስተኛው በር ላይ በሩ እንዳስወጣው መልአኩ ከእርሱ ምን አለ?